በጣም አሪፍ። ዛሬ ደግሞ የምናየው አንደኛና አራተኛ ፊደሎች ለሚያስቸግሯችሁና ለሚመሳሰሉባችሁ ተማሪዎች ይሆናል ማለት ነው። እናንተ የሚመሳሰሉባችሁ ከሆናችሁ የትም አትሄዱ፣ በደንብ ተከተሉኝ። ዛሬ ፍትፍት አድርጌ ነው ማስረዳችሁ ማለት ነው። በጣም አሪፍ። አንደኛ አለ እዚህ ላይ፣ ከዚህ ላይ ደግሞ አራተኛ አለ። አንደኛ ሲሆን ሰሚራ፣ 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 ሰሚራ። ይሄኛው ደግሞ ሳሚራ ምን ለማለት ተፈልጎ ነበረ? ሰሚራ ለማለት ተፈልጎ። ስለዚህ ሰሚራ ለማለት ይሄኛው ሳ ነው እንጂ ሰ አይደለም። ማን ነው አልኳችሁ? ሳ ሳሚራ። ስለዚህ ልክ አይደለም ማለት ነው። ይሄኛው ሰሚራ ለማለት ይሄኛው ልክ ይሆናል ማለት ነው። መርታ፣ መርታ፣ መርታ። ማን ለማለት ተፈልጎ ነበረ? ማርታ ለማለት ተፈልጎ ነበረ። ስለዚህ ማርታ ለማለት መጻፍ ያለበት በአራተኛው ማ ነው እንጂ በመጀመሪያው መ አይደለም ማለት ነው። ስለዚህ ይሄኛው መርታ ነው የሚለው ልክ አይደለም። ይሄኛው ደግሞ ማርታ ልክ ነው ማለት ነው። ማርታ፣ ማርታ። ይሄኛው ደግሞ መርታ ልክ አይደለም። መዞር፣ መዞር፣ መዞር። ይሄኛው ደግሞ ማዞር፣ ማዞር። ይሄኛው ደግሞ መዞር፣ መዞር፣ ማዞር። አያችሁት? እቺ ፊደል ብቻ ብትቀየር ከዚህ ላይ ማለት ነው ሙሉ የቃሉ ትርጉም ተቀየረ። መዞርና ማዞር ይለያያል። ስለዚህ መዞር ለማለት የሚጻፈው በአንደኛው ነው። ማዞር ማ በአራተኛው ማለት ነው። እንቀጥል። ረዘመ። ሁሎችም አንደኛ አንደኛ። ረዘመ። ከዚህ ላይ ግን ራዘመ ምንም ትርጉም የሌለው ቃል። ራዘመ፣ ራዘመ ትርጉም የለውም። ረዘመ ይሄኛው ልክ ነው። ራ በአራተኛው ሲሆን ግን ልክ አይደለም። ራዘመ። ስለዚህ ረዘመ ብላችሁ ጻፉ ብትባሉ መጻፍ ያለባችሁ በአንደኛው ነው እንጂ በአራተኛው ከሆነ ልክ አትሆኑም ማለት ነው። ስለዚህ ይሄኛው የሚለው ራዘመ፣ ራዘመ ልክ አይደለም። ረዘመ ይሄኛው ልክ ይሆናል። ለማ፣ ለማ፣ ለማ። ለ የመጀመሪያ ማ አራተኛ። ለማ የሰው ስም። ላማ፣ ላማ። አያችሁት? ላ ማ ማን ለማለት ተፈልጎ ነበረ? ለማ ለማለት። ስለዚህ ለማ ለማለት የሚጻፈው በዚህ መልኩ ነው፣ ለማ እንጂ ላማ በዚህ መልኩ አይጻፍም። ሙሉ ትርጉሙ ተቀየረ ማለት ነው። ከዚህ ላይ ፈራች፣ 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 ፈራች። ከዚህ ግን ፈ የነበረው ወደ ፋ ሲቀየር፣ ወደ አራተኛ ፋ ሲቀየር ፋራች፣ ፋራች ልክ አይደለም። ትርጉም የሌለው ቃል፣ ትርጉም የለውም። ስለዚህ መጻፍ ያለበት ፈራች ለማለት ፈ በአንደኛው መሆን አለበት ማለት ነው። እንቀጥል። ዘሬ፣ ዘሬ፣ ዛሬ ምን ለማለት ተፈልጎ ነው? ዛሬ ለማለት። ስለዚህ ዛ ከሆነ የሚጻፈው በአራተኛው ነው እንጂ በአንደኛው አይደለም። ይሄኛው ዘ ነው እንጂ ዛ አይደለም ማለት ነው። ዘሬ። ይሄኛው ደግሞ ዛሬ። ስለዚህ ትክክለኛው አጻጻፍ ዛሬ ለማለት ማለት ነው ይሄኛው ይሆናል እንጂ ይሄኛው ልክ አይደለም። ይሄኛው የሚሆነው ዘሬ ነው። ዘሬ ልክ አይደለም ማለት ነው። ስለዚህ በዚህ መልኩ አራተኛና አንደኛን እያወዳደራችሁ መማር ማወቅ ትችላላችሁ። በቀጣይ ደግሞ ሶስተኛና ስድስተኛን ይዤላችሁ እመጣለሁ። እስከዛው ፎሎ ያደረጋችሁ ጠብቁኝ። አማርኛን በውስጥ መስመር መማር የምትፈልጉ ስልክ ባዮ ላይ አለ፣ አናግሩን። በቀጣይ እስክንገናኝ ቻው።